ከቅዱስ ቃሉ አብረን እንካፈላለን። የምታውቁትን ቃል ነው የምናገረው። ያው የመንፈስ ቅዱስ ስራ አንዱ ማሳሰብ ስለሆነ ያሳስባቸዋል ስለሚል የማሳሰብ ስራ እና እንደገና ቤታችንን ትዳራችንን የምናይበት ጊዜ እንዲሆንልን ነው አብረን የምናሳልፈው። በጣም ደስ ብሎኛል የቤተሰብ ሳምንት ተብሎ መያዙ። የቤተሰብ ሳምንት በአመት አንድ ጊዜ የሚታይ ጉዳይ አይደለም። እንደምታውቁት በየጊዜው ልንጸልይበት ልናስብበት የሚገባ ነው። ግን በብዙ ቤተክርስቲያን ውስጥ እንዳየሁት አንድ ሳምንት 2 ቀን 3 ቀን በአመት እየተሰጠ ነው ያለው። ይሄ ትልቅ ነገር ነው፣ ሊበረታታ የሚገባ ጉዳይ ነው። የዛሬ 35 ይመስለኛል ወንድም ሙሉጌታ እዚህ ያለ ወይም 40 ዓመት ስልጠና እንሰጣለን። አንዱ ከምንሰጣቸው ስልጠናዎች መካከል ጸሎት የሚል ነው። በጸሎት ውስጥ የጸሎት ርዕስ አላችሁ ብለን ጠይቃለን። የጸሎት ርዕስ ከሌላችሁ የጸሎት ርዕስ እንሰጣችኋለን ብለን የእንግሊዘኛውን የዚህ የሳምንቱ ቀናትን በዚህ መልክ እናቀርብ እንደነበር አስታውሳለሁ። ለምሳሌ ሰኞ የሚለው ማንዴይ ስለነበረ ማንዴይ የሚለውን ቃል ኤም ወስደን ሚሽነሪስ ዴይ አልነው። ሚሽነሪስ ዴይ ማለት ስለ ሚስዮናውያኖች የምንጸልይበት ቀን ማለት ነው በቃ። ስለዚህ በዛ ጊዜ ውስጥ ሰኞ የኛ የጸሎት ርዕስ በሀገር ውስጥም ከሀገር ውጭ ያሉትን ሚስዮናውያንን የምናስብበት የምንጸልይበት ጊዜ ነበር። ከዛ በኋላ ቲውስዴይ የሚለውን ደግሞ ቲ ወሰድንና ታንክስ ጊቪንግ ዴይ አልነው። በተደረገልን ነገር ባልተደረገልን ነገር፣ በተሰጠን ነገር ባልተሰጠን ነገር፣ በተመለሰልን ነገር ባልተመለሰልን ነገር እግዚአብሔርን የምናመሰግንበት የምናከብርበት ቀን አለን። ከዛ የሚቀጥለው ደግሞ እንደምታውቁት ወንስዴይ ስለሆነ ደብሊው የሚሆነው ወርከርስ ዴይ አልነው። የዚህ ማለት የዚህ የሰራተኞች ቀን ማለት አይደለም። ስለዚህ ያን ቀን ምናልን በሙሉ ጊዜ ለሚያገለግሉ አገልጋዮች፣ ለቄሶቻችን፣ ለፓስተሮቻችን፣ ለወንጌላውያኖቻችን በእግዚአብሔር ፊት የምንጸልይበት ሙሉ ጊዜያቸውን ሰጥተው እግዚአብሔርን ለሚያገለግሉ አካላት የምንጸልይበት ቀን ነው አለን። ከዛ እያየው ነው መሰለኝ ሰርስዴይ የሚለውን ደግሞ ትራንስግሬሽን ዴይ ብለናል ነው። ምንድነው እሱ? ስለሌሎች ምን ማለድበት ምን ቃተትበት ቀን ነው። የጸሎት ርዕሶች ቢሰጡን በዛ የጸሎት ርዕሶች ላይ ለነዚህ ወንድሞቻችን እህቶቻችን የምንጸልይበት ቀን ነው አለን። ከዛ ኤፍ የሚለው ደግሞ ፍራይዴይ የሚለውን ደግሞ ፋሚሊ ዴይስ አለን። አንድ ቻናል እንዴት እንደገባው አላቅም፣ እዚህ በቴሌግራም ውስጥ በጣም ደስ ይለኛል። እነሱ አርብ ለቤተሰብ የሚል ቀን ነው እና በጣም ደስ የሚል የጸሎት ጊዜ ያላቸው እማራለሁ ከነዚህ ወንድሞችና እህቶች ቃል። ከዛ የምጡት በራሳቸው ይወስኑት አላቅም። ፍራይዴይ ዛት ዘ ፋሚሊ ዴይ ብለው ጸልያሉና ስለዚህ አርብ ሁል ጊዜ ስለ ቡሃቃችን የምንጸልይበት፣ ስለ ኪሳችን የምንጸልይበት እና ያላገባን ከሆነ ደግሞ እግዚአብሔር ለጋብቻ እግዚአብሔር እንዲሰጠን የምንጸልይበት፣ ባገባን ደግሞ ከቤተሰብ ጋር ባለንበት ጊዜ እንደሱ የምንጸልይበት ነበር። ከዛ አልቀጥል መሰለኝ። ከዛ ሳተርዴይ አለ፣ ሳንዴይ አለ። ሳተርዴይ በተመለከተ ሲነርስ ዴይ የምንልበት ቀን ነበር። ስለ ኃጢአተኞች ወደ ጌታ ስላልመጡ ሰዎች የምንጸልይበት ጊዜ ነበረ። ከዛ ሳንዴይ ደግሞ የሚለው ሴንትስ ዴይ ነው የምንለው፣ ስለ ቅዱሳን የምንጸልይበት ቀን ብለን ነው የምናደርገውና ስለዚህ ይሄ ወር ወይም ደግሞ ይሄ ሳምንት የፋሚሊ ቀን ወይም የቤተሰብ ቀን ተብሎ መነገሩ በጣም ደስ ብሎኛል። ቤተሰብ የማይነካው ነገር ስለሌለ ማለት ነው። በቤተሰብ ውስጥ ሁላችን ያለን የምንኖር ጌታ እስኪመጣ ድረስ የምንቀጥል ሰዎችም ስለሆንን ማለት ነው። ይህን ስመለከት መጽሐፍ ቅዱስ መነሻ የሚለውን ከመናገር በፊት በመንግስት በአዲስ አበባ መስተዳድር በ2018 ዓመተ ምህረት የሥራ በጀት ዓመት ውስጥ የ6 ወር ሪፖርት ቤተሰብን አስመልክቶ ሪፖርት ቀርቦ ነበረ። በሚዲያ ቀርቦ ነበር፣ ታስታውሳላችሁ። በተለያየ አካል ቀርቦ ነበር። ምን ማለት ነው? በሀገራችን አቆጣጠር ከሐምሌ 1 ጀምሮ እስከ ታህሳስ 30 ቤተሰብን አስመልክቶ በአዲስ አበባ ምን ይመስላል የሚል ነበር። በዚህ በ6 ወር ጊዜ ውስጥ 19800 ጋብቻ ተፈጽሟል። በኩነት ቢሮ መጥተው ሰርቲፊኬት የወሰዱ ጋብቻቸውን መንግስት ሪኮግናይዝ ያደረገ፣ በተለያየ መንገድ ሪኮግናይዝ እንደሚደረግ አውቃለሁ። ነገር ግን አሁን ባልኳችሁ ስልጣን በተሰጠው የመንግስት አካል ላይ የተመዘገቡ ወደ 19800 ናቸው ይላል። ፍቻቸውን የፈጸሙ
እንደምታውቁት ፍቺን ሊፈጽም የሚችለው በእኛ ሀገር ውስጥ ፍርድ ቤት ብቻ ነው። ስለዚህ በፍርድ ቤት በኩል ፍቻቸውን ፈጽመው እኛ ላይሰንስ የሰጠናቸው ብሎ ያወጣቸው አካላት ቁጥር 5805 ናቸው። እነዚህ ፍቺ የተሰጣቸው ሰርቲፊኬት አንዳንዶቹ ዳግም ለማግባት ፈልገው፣ አንዳንዶቹ ንብረት ለመካፈል ፈልገው፣ አንዳንዶቹ ከአገር ለመውጣት ስለፈለጉ፣ ሌሎች ምክንያቶች ስለሚኖራቸው ፍርድ ቤት ሄደው ይህንን ከፍርድ ቤት የተወሰነላቸው አካል መጥተው እዚህ አሁን ያልኳችሁ ቅድም ስልጣን የተሰጠው አካል ጋራ የተመዘገቡ ወደ 5805 ፍቺዎች ናቸው። የጋብቻውንና የፍቺውን ሬሾ ስታወጡት በአሁን በዚህ በ6 ወር ጊዜ ውስጥ 29.3% ከፍቺውና ከጋብቻው ጋራ ተፈጽሟል ማለት ነው። የሚያስደነግጥ ይመስለኛል። ይሄ የሚያስደነግጥ ይመስለኛል። ኒርሊ 30% ማለት ነው። የሚያስደነግጥ ይመስለኛል። ሬጂስተርድ የሆነ ነው ምነግራችሁ። ሬጂስተርድ ያልሆነ ብዙ አለ፣ ግን ሬጂስተርድ ሆኖ በመንግስት መዝገብ ውስጥ የተቀመጡ ማለት ነው። ምን ማለት ነው? 3 ጋብቻ በተፈጸመ ቁጥር አንድ ፍቺ ይከናወናል ማለት ነው። አስደንጋጭ ይመስለኛል። እግዚአብሔር ይመስገን ብለን 3 ጋብቻ በፈጸሙ አካላት መካከል እግዚአብሔርን እያመሰገንን አንድ ጋብቻ ግን እየፈረሰ እየወደመ ነው ያለው። የሚያስደነግጥ ይመስለኛል። በቀን በዚህ ስታቲስቲክ ከወሰድን 32 ፍቺ ይፈጸማል ማለት ነው። የሚያስደነግጥ ይመስለኛል። በአንድ ቀን ውስጥ 32 ፍቺ ይፈጸማል። በሌላ ተረጋገም በአንድ ሰዓት ውስጥ ከአንድ ፍቺ በላይ ይፈጸማል ማለት ነው። እዚህ አሁን ለምሳሌ ለ3 ሰዓት ነው የምንቆየው። በ3 ሰዓት ውስጥ ቢያንስ ከ3 በላይ የሚሆኑ ፍቺዎች በአዲስ አበባ ውስጥ ይፈጸማሉ ማለት ነው። አስደንጋጭ ይመስለኛል። ከ2017 እና የ2018 የ6 ወሩን ስታቲስቲክስ ወስደን አናላይዝ ብናደርግ ምን እንደሆነ ታውቃላችሁ? 54% ፍቺ ጨምሯል ማለት ነው። የሚያስደነግጥ ይመስለኛል። ስለዚህ እንደ ክርስቲያን፣ እንደ ወንጌላውያን አማኞች፣ እንደ ቤተ ክርስቲያን በቤተሰብ ዙሪያ ላይ ጊዜ ወስዶ ማንበብ፣ ጊዜ ወስዶ መማር፣ ጊዜ ወስዶ መጸለይ፣ ጊዜ ወስዶ መመካከር አስፈላጊ ይመስለኛል። በብዙ መልክ ተሐድሶ ሊመጣ እንደሚፈልግ ሰው እንደሚጸልይ አውቃለሁ። ከነዚህ ከሚናፍቁ ሰዎች መካከል፣ ከሚጸልዩ ሰዎች መካከል እንዲህ አይነት ፕሮግራም እንዲዘጋጅ አካል ከሆኑ ሰዎች መካከል አንዱ በአቅሜ በኩል እንቅስቃሴ አደርጋለሁ። ሌሎችም ሲያደርጉ አውቃለሁ። በጣም የሚተጉ ወንድሞችና እህቶች እንዳሉ አውቃለሁ። ከቅርብ ጊዜ ጀምሮ ይሄ ታድሶ ይመጣል ብዬ ማስበው በሀገራችን ቤተሰብ ሲታደስ እንደሆነ ተረድቻለሁ። የኔ መረዳት ብቻ ሊሆን ይችላል፣ ግን እሱ ይመስለኛል። የኔ ቤተሰብ ሲታደስ፣ የኔ ሚስት እኔ ባሉ ስታደስ፣ ከኔ ጋር አብሮ የሚኖሩ ቤተሰቦቼና ልጆቼ ሲታደሱ፣ ሌላው እንዲሁ እየታደሰ ሲመጣ ቤተክርስቲያን ትታደሳለች። ስለዚህ ቤተክርስቲያን ለቤተሰብ ሰፊ ስራ ልትሰጥ ይገባል ብዬ አስባለሁ። ዛሬ ከኔ ጋር አብረን የምንካፈለው 3-4 ነጥቦች ናቸው። አይነተኛ ቤተሰብ በሚል ርዕስ ለመነሻ የሚሆን ከመጽሐፍ ቅዱሳችን አንድ ክፍል እናነባለን። ይሄ ቤተሰብ ማለት ምን ማለት ነው የሚለውን እናንተ የምታውቁትን አብረን እንካፈላለን። አይነተኛ ቤተሰብ ለመመስረት ምንድነው ድርሻችን የሚለውን ነገር ጥቂት አብረን እናያለን። በመጨረሻ በመጽሐፍ ቅዱስ ሞዴል ሊሆኑን የሚችሉ ልንኮርጃቸው የምንችላቸው ቤተሰቦች አሉ ወይ? እግዚአብሔር የሚወደው እኛም የምንናፍቀው ሰላምን ሊያመጣ የሚችል በረከት ሊያመጣ የሚችል ሞዴል ሊሆኑልን የሚችሉ በተለይም ደግሞ በአዲስ ኪዳን ስለ ቤተሰባቸው የሚመሰከርላቸው እኛ ልንቀዳቸው የምንችል ክፍሎች አሉ ወይ? አዎ አሉ ብዬ አስባለሁ። ዛሬ ቤተሰብ ላይ ብቻ ስለምናተኩር ነው። ከነዚህ ቤተሰቦች ሚስቶች የሚኮርጁት ነገር አለ፣ ባሎች የሚኮርጁት ነገር አለ። ግን ትኩረታችን ቤተሰብ ላይ ስለሆነ እንደ ቤተሰብ የሚኮረጅ አለ ወይ? ከመጽሐፍ ቅዱሳችን የአንድ ቤተሰብ ትዳር አብረን ናሬት አድርገን እንመለከታለን ማለት ነው። ለመነሻ የሚሆነኝ መዝሙር 128ን አነባለሁ። በጣም የተለመደ ክፍል ነው ማነበው። ከቁጥር 1 እስከ 6 ያለው እናነብና አጭር ጸሎት እናደርጋለን። አዲሱ መደበኛ ትርጉም ነው ማነበው። በጌታ ስም
አነባለሁ። እንደዚህ ይላል፣ እግዚአብሔርን የሚፈሩ ሁሉ በመንገዱም የሚሄዱ የተባረኩ ናቸው። የድካምህን ፍሬ ትበላለህ፣ ትባረካለህም፣ ይሳካልሃልም። ሚስትህ በቤትህ እንደ ወይራ እንደሚያፈራ ወይን ናት። ወንዶች ልጆችህ በማዕድህ ዙሪያ እንደ ወይራ ተክል ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክህ፣ በሕይወትህ ዘመን ሁሉ የኢየሩሳሌም ብልጽግና ያሳይህ። የልጅ ልጅ ለማየት ያብቃ፣ በእስራኤል ላይ ሰላም ይውረድ። እንጸልያለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ አንተ ስለመሰረትከው ስጦታ አድርገህ ለኛ ለሰጠኸው ስለ ቤተሰብ በፊትህ ለመማር አለን። እግዚአብሔር ሆይ በብዙ ነገር የቤተሰብ ሕይወት እንደተናጋ፣ አቤቱ ሽንቁር እንደበዛበት፣ ቀዳዳ ከመብዛቱ የተነሳ እግዚአብሔር ሆይ ብዙ ዝናብ የዘነበበት፣ ንፋስ የገባበት፣ ቤቱን እግዚአብሔር ሆይ ያጨመደደበት እንደሆነ ታውቃለህ። የዘላለም አምላክ ቅዱስ እግዚአብሔር ሆይ ከዚህ ልንወጣ የምንችልበትን መንገድ እንድታሳየን፣ ከጨቀየበት እግዚአብሔር ሆይ ልንወጣ የምንችልበትን ሐሳብ እንድትሰጠን፣ በከበረው ቃልህ እግዚአብሔር ሆይ እንድትናገረን፣ እንድታስተምረን ራሳችንንና እግዚአብሔር ሆይን ጉባኤ ለታመንከው አምላክ አሳልፌ እሰጣለሁ። እግዚአብሔር ሆይ በመካከላችንና ፈቃድህ በሰማይ እንደሆነች ሁሉ በመካከላችን ትፈጸም። ክብር ሁሉ ላንተ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። አይነተኛ ቤተሰብ ብዬ ስናገር በቤተሰብ ውስጥ ምንም ችግር የለም፣ ምንም ተግዳሮት የለበትም፣ እንከን የሌለበት ቤት ነው ማለት አይደለም። ሰው ስላለበት በመካከሉ፣ አስተዳደር ስላለበት በመካከሉ፣ ደግሞም የወደቀው ሰው ስላለበት በመካከሉ፣ ኢኮኖሚ፣ አስተዳደር፣ እምነት፣ አስተሳሰብ ስላለበት እነዚህ ቅድም ያልኳችሁ ችግሮች፣ ፈተናዎች፣ ተግዳሮቶች ይመጣሉ። ቤተሰብ ስንል ምድራዊ ገነት ማለትም አይደለም። ስራ የሚጠይቅ በውስጡ የተለያዩ ፈተና ያለበት የማህበረሰብም ክፍል እንደሆነ መመልከት አስፈላጊ ይመስለኛል። እየታገልኩ ነው ከኔ ጋራ። በጋብቻ ውስጥ ብዙ ዓመት አልቆየሁም። እኔ በጣም ጥቂት ዓመታት ናቸው የቆየሁት። ገና በጋብቻ ውስጥ ገና ተማሪ ነኝ ብዬ ነው ማስበውም፣ ደግሞ እውነትም እሱ ነው የሚሆነው። አሁን የጋብቻችን ጊዜ ወደ 37 ዓመት 36 ዓመት ያለፈን ይመስለኛል። በጣም ብዙ ያላወቅኩበት ብዙ ገና ልማር የሚገባኝ እንደሆነ ገምታለሁ። ከባለቤቴ ጋራ ከመጋባታችን በፊት በጮኝነት ጥሩ አይደለም፣ ሪኮመንድ አይደረግም። ከ7 ዓመት በላይ በጮኝነት ቆይተናል። የፈተናም ጊዜ የትግልም ጊዜ በጣም ከባድም ጊዜ ደግሞ በረከትም ጊዜ አሳልፈናል። በኮንግሪጌሽናችን አብረን በመዘመራን አገልግሎት አብረን አገልግለናል። በተለያዩ ወጣቶች አገልግሎት አገልግለናል እና ለመጋባት ወሰንን እና የጌታ ፈቃድ ጊዜም እንደደረሰ አወቅን። ስለዚህ ለጋብቻችን ዝግጅት አደረግን እና ቤተሰቦቻችን ብዙ በእኛ ላይ ስለደገሙ ኢንቨስትም ስላደረጉ በጋብቻችን የሰርግ ዝግጅት ውስጥ ታዳሚ ከመሆን በስተቀር ደጋሾች እንዳይሆኑ ወሰንን። ስለዚህ እኔም ለቤተሰቦቼ እና ባለቤቴም ጮኛ ነበረች፣ ለቤተሰቦቿ ነገረች። ስለዚህ ጌታን እናመስግኑ፣ እኛ በምንችለው አቅም እና እግዚአብሔርን በሚያከብር መንገድ የጋብቻችን ስርዓት እንዲፈጸምና ዝግጅቱ እንደምናደርግ ብለን ተስማምተን ነገርናቸው። የእሷ ቤተሰቦች ምን እንዳሏት አላውቅም። የኔ ቤተሰቦቼ በተለይ አባቴ ምን ማለት ነው አለኝ። ነገርኩት። ብዙ ሰው እኮ ነው የሚጠራው፣ ግድ የለም እና ምንችለውን ነገር እናደርጋለን አልኩት። ቀኑ እየመጣ እየቀረበ መጣ እና አንድ ቀን ያልጠበቅኩት ገንዘብ እግዚአብሔር ሰጠን
አሁን እንኳን ቆጥሬዋለሁ፣ ግን በዛ ጊዜ ውስጥ ልቆጥረውና ሊይዘው የማልችለው ገንዘብ እንደሆነ አውቃለሁ። እና እሑድ ቀን ቤተክርስቲያን አምልከን መተን ጌታን አመሰገንን፣ ሻይ ጠጥተን በቃ እግዚአብሔር ከኛ ጋር ነው ያለው፣ በቃ በእምነት ሞላን፣ ታላቅ ነገር አደረገልን ብለን ቆጠርነው። ቆጥረን ሁለታችንም ስለምናቅ ደግመን ቆጠርነው፣ አሁንም ቆጠርነው እና እሷን ሸኘኋትና ወደ ቤቴ ገባሁ። ምኖረው እዚህ ወደ ገርጂ አካባቢ ነበርና ከዛ ገባሁ። ገርሞኛል ቤት ስገባ እና ኮቴና ወለኩና ኪሴ ስገባ ገንዘቡ የለም። ሰኞ ለታ መርካቶ ሄደን ዕቃ እንገዛለን ብለናል፣ ጽፈናል ደግሞ ምን ዕቃ እንደምንገዛ። የዛን ቀን ሳልተኛ አደርኩ። ምን ማለት ነው? እንዴት ሊጠፋ ይችላል? እንዴት የጸሎት ርዕሳችን ይጨናገፋል? ማልቀስ አትበሉት፣ መናደድ አትበሉት፣ መረበሽ አትበሉት። በቃ ሰማይና ምድሩ ተደበላለቀብኝ። ቆይ ደግሞ ምን ብዬ ነው ምነግራት? ቆጥረ ነው አንዴ አይደለም 2 ጊዜ 3 ጊዜ ቆጥረ ነው ጌታን አመስግናል። ምን ብዬ ነው ምነግራት? ስቴዲዮም ተቀጣጥረናል መርካቶ ለመሄድ። እሷን በዛ በኩል ከቦሌ ትመጣለች፣ እኔም ካለሁበት ተቀጣጥረናል። ዕቃዎቻችንን ቲክ 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 ለማድረግ ማለት ነው። በቃ ገዝተን ተገናኘን፣ ታክሲ ውስጥ ገባን እና ዩዥዋሊ ሳገኝ ትንሽ ለ2 ደቂቃ ለ1 ደቂቃ ዝም ብለን የሚያስቅ ነገር ነግራታለሁ፣ እንጫወታለን። ባኪ ዛሬ ገንዘብ እኮ ጠፋት፣ ባኪ ደግሞ የለመደብህን ቀልድ ወደዛ ጣለው አለች። ሊዋጥላት አይችልም። ጌታ ግን ቃል ሰጥቶኛል፣ እኔ አልሰማም። እሷ የምትፈልገው ገንዘቡን እውነት ነው። ከዛ ልደት ኬክ ቤት ገባን፣ ሻይ ጠጣን። ነገርኳት ታሪኩን። ምን እንደሆነ አላውቅም፣ እንዴት እንደጠፋብኝም አላውቅም። አጣሁት በቃ። ምን ልናደርግ ነው? እኔ እንጃ ምን እንደምናደርግ። በቃ መስገነን ጌታን ወደ ቤታችን ተለያየን። እንዳጋጣሚ በዛ ጊዜ ውስጥ ለአንድ ጉዳይ ወደ ውጪ የሚሄድ እድል ነበረኝና በሚሄድበት ጊዜ ውስጥ ወደ አንድ ሀገር ላይ ትራንዚት እንዲሆን አድርጌ ነው የሄድኩት። እዛ ትራንዚት የማድርግበት ሀገር ውስጥ ልብሶች፣ ዕቃዎች ርካሾች ናቸው። ስለዚህ ለሰርጎቻችን ሊሆን የሚችሉ ጥቂት ገንዘብ ሰብስቤ ከዛ በኋላ 2 ቀን ነው ማድረው እዛ ትራንዚት ማድረግበት ቦታ። የሚቀበሉኝ ደግሞ ሚዜ ላደርጋቸው የፈለኳቸው ግን በትምህርት ምክንያት ወደዚህ ወደ ኢትዮጵያ መምጣት የማይችሉ ልጆች ስለነበሩ እነሱ ጋር ነው ማርፈው። አረፍኩ። ከዛ በኋላ ወደ ገበያ ሄድን። እነሱ በደንብ ያውቁታል ርካሽ የሚሸጥበትን እና ብዙ ዕቃ ሊገዛ የሚችልበትን። ወጣን ከተማ። ይገርማቸዋል። እዛ ሱቅ እየገባን እያለ አጦለወለኝ፣ አመመኝ። አንዩዥዋል ነው፣ እንዲህ አይነት ነገር ሆኜ አላውቅም። ከዛ በኋላ የመረጥኳቸው ልብሶች አሉ፣ አይተውታል በተመለከተ። ስለዚህ በነጋታው መሄድ ነውና በቃ አንተ ሂድ፣ የፈለግከውን ያንተንና የጮኛህን ወይም የባለቤትህን ገዝተን እንልክልሃለን። ከዛ በኋላ ተስማማን። የኛ የትምህርት መጽሐፍት ስላለ ይዘን መሄድ ስላለብን አንተ መጽሐፍቶቹን ይዘህልን ሂድ፣ እኛ ደግሞ ልብሱን ይዘንልህ እንመጣለን አሉኝ። ደስ አለኝ እና ገንዘቤን ሰጥቼ እነሱ መጽሐፍቶች ሸክፌ ወደ ኢትዮጵያ መጣሁ። ስለዚህ እርግጠኛ ነኝ እንደሚገዙልኝ ሸሚዝም እና ኮትም ሱሪም የተለያዩ ነገሮች ማለት ነው የመረጥኳቸው። ቅዳሜ ቀን ነው ማገባው። እስከ ሐሙስ አላኩልኝም። ደውላለሁ። ይሄ በፊት ቴሌግራም ምናምን የሚባል ነገር የለም፣ ዋጋው ከባድ ነው። እና ደውል፣ ምን አስቸኮረ፣ ምን አጣደፈ ለማግባት ደግሞ ይላክልሃል ተባልክ፣ ይላክልሃል። እንደዚህ ሲሉኝ ደግሞ አፍራለሁ። ሐሙስ የለም፣ ዓርብ ዕለት የለም፣ ምንም አልተዘጋጀው ምንም። እሺ የባለቤቴ እህት ውጭ ሀገር ነው የምትኖረው። ያው እንትን የሙሽራ ልብስ መዘጋጀት አለበት እና በቃ እኔ ላንቺ ከማደርገው ነገሮች አንዱ በቃ ለሌላ ጊዜ የሚጠቅምሻል የሙሽራ ልብስ ልክልሻለሁ አለቻት። ደስ አለ፣ በጣም ደስ አለን። ምንም አታስቡ በዚህ ጉዳይ ላይ። ከኛ ጋር አየር መንገድ
የሚሰራ አብረን የምንዘምር ወንድም ወደዛ ሀገር ሄዶ ነበርና አግኝቻለሁ ልኬላችኋለሁ አለች። እና የኳየራችን ልጅ ደግሞ በጊዜው አላገኘ ነው መጣ እና ከዛ በኋላ ዓርብ ዕለት ቤት መጣ እና እኔ ጋር ነው የመጣውና የሙሽራውን ልብስና ሌሎች ተጨማሪ ልብሶች ይዤ መጥቻለሁ አለ። የዛን ጊዜ ዓርብ ዕለት ማታ የሚሰጥ ነገር ነው በወላጆች ጋር እና አገኘሁት። ከዛ በኋላ ሳየው ቦላሌ ነው የመጣው የሙሽራ ልብስ ዘመናዊ ተብሎ ማለት ነው። ቦላሌ ታውቃላችሁ እንዴ? እንደሱ አይነት ነገር ነው። ዓርብ ዕለት ነው፣ ቅዳሜ ነው ሰርጋችን። በጣም የሚያስደንግጥ ነው። ያው ምልክት አለን። ምልክቱ ምንድነው? እሱ አንዲት እህት ነበረችና ዓርብ ዕለት በጣም ስንቸገር እባክሽ የሙሽራ ልብስ አጣን፣ እንዳው ባለቤቴ ቦላሌ ከምትለብስ እንደው መንገድ የምትፈልግልኝ አንድ የጣልኩት አለ አለችኝ። ከዛ በቀይ ጥለት እሱን ሰፋ ሰፋ አድርገን ለበሰች። ደስ አለን። ቀላል አይደለም ማለት ነው። ቅዳሜ ዕለት በዛ እኔ በማገባበት ጊዜ በሽፍት ነው መኪና የሚሰጠው ኦድና ኢቭን ነምበር ተብሎ እሱን ከቀበሌ ጋር ተጣይቀን ወንድሞች መኪና ይዘውልኝ እንዲመጡ ጠየቅናቸው። ስለዚህ ወንድሞች ወረቀቱን ወስደው አልመጡም። 3 ሰዓት ሆነ። ብዙ ሰው ማቅ ይመስለኛል እንዲሁ ዝም ሲመለከተው ብዙ ሰው የሚወደኝም ይመስለኛል እንዲሁ ለራሴ ማለት ነው። በቃ ስለዚህ የዛን ቀን የመኪናው ብዛት ነው የሚታየኝ ተሰልፎ ምናምን ደግሞ አይነቶች ሁሉ የተለያዩ ነበርና 4 ሰዓት ሆነ 5 ሰዓት ሆነ የሚመጣ ሰው አልነበረም። ምን ይሻላል? ሚስቴ እየጠበቀች ነው፣ እዛ የሷ ቤተሰቦች እየጠበቁች ናቸው። ከዛ አንድ አብረን በኳየር የምናገለግል ሐኪም አለ ዶክተር ደበላ የሚባል። እሱ ደግሞ በጣም ጥሩ ቮልስቫጎን አለችው። ስለ ደቤ አልኩት፣ በል በቮልሷ እንሂድ፣ ምን ማድረግ ይቻላል ማለት ነው። ሌሎቹን ባቆም ጥሩ ይመስለኛል። ስለዚህ ትዳር ፈተና አለው፣ ገብተንበት ብቻ ሳይሆን ሳንገባበትም ማለት ነው። ሌሎቹ ብዙ ምንም አይሰራላችሁም ብዬ ነው። ስለዚህ አልጋ በአልጋ የሆነ ጉዳይ አይደለም፣ ፈተና የሌለበት ነገር አይደለም። እኛ እንደምናወራው ምድራዊ ገነትም አይደለም። ግን ደግሞ በዚህ መንገድ ደግሞ ያለፍንበት ትዳር ደግሞ በጣም የጣፈጠ እግዚአብሔርንም የሚያስከብር አድርገን እንሄድ እንችላለን። በዚህ አሁን ቀን ባነበብኩላችሁ ክፍል ላይ እንዲህ ነው የሚለው። አነባዋለሁ። እንደዚህ ይላል፣ ላንብበው ድጋሚ። እግዚአብሔርን የሚፈሩ ሁሉ በመንገዱም የሚሄዱ የተባረኩ ናቸው። የድካምህን ፍሬ ትበላለህ፣ ትባረካለህ፣ ይሳካልሃል። ሚስትህም በቤትህ እንደ ወይራ እንደሚያፈራ ወይን ናት። ወንዶች ልጆችን በማዕድኑ ዙሪያ እንደ ወይራ ተክል ናቸው። እግዚአብሔርን የሚፈራ ትዳር፣ እንደ እግዚአብሔር ቃል የሚኖርበት ትዳር፣ በመንገዱ የሚሄዱ ማለቱ ነው። የእግዚአብሔርን ቃል የትዳራቸው ዋና ያደረጉ ቤተሰብ ቅዱስ ቃሉ እንደሚናገረው የተባረኩ ናቸው። ሚስትህ ባልም ጭምር ማለት ነው። በዚህ ክፍል ላይ ልጆችም ጭምር ማለት ነው። የተባረኩ ናቸው። አልፎም ተርፎም አገር ስለ እስራኤል ነው የሚናገረው፣ ሰላም ይሆናል። ለምን? እግዚአብሔርን የሚፈራ በመንገዱም የሚሄድ ቤተሰብ ስለሆነ። ስለዚህ ቤተሰባችን አይነተኛ ቤተሰብ እንዲሆን፣ እግዚአብሔር የሚከብርበት ቤተሰብ እንዲሆን፣ እግዚአብሔር የሚታይበት ቤተሰብ እንዲሆን፣ ፈተናም ቢኖረው ችግሮችም ቢኖሩት ተግዳሮቶችም ቢኖሩት ማለፍና ማሸነፍ የምንችለው እግዚአብሔርን በመፍራትና እንደ እግዚአብሔር ቃል በመኖር ነው። እግዚአብሔር ይህን ጸጋ ይስጠን። ለሰው ልጆች በጣም ሴፍ ፕሌስ ተብሎ የሚጠራው ቤተሰብ ነው። ዘ ሴፈስ ተብሎ የሚጠራው ቤተሰብ የተናጋ ከሆነ፣ ቤተሰብ የተናወጠ ከሆነ፣ ቤተሰብ በችግር ውስጥ ያለ ከሆነ ሰው መሸሻ ቤት ነው የሚሆነው።
መደበቂያው የት ነው የሚሆነው? መጽናኛው የት ነው የሚሆነው? ለዚህ ነው መጠበቅ ያለበት። መሸሻው ስለሆነ፣ በረከቱ ስለሆነ፣ መደበቂያው ስለሆነ መጠበቅ ያለበት ከዚህ የተነሳ ነው። ቤተሰብን ስናስብ አንዳንድ ሰዎች እንደሚናገሩት ፒላርስ ነው። ፒላር ስንል የማህበረሰቡ ፒላር ነው። የቤተሰብ መናጋት ማህበረሰቡን ያናጋል። ፒላር ነው ስንል የሚመጣው ትውልድም ፒላር ነው። ቤተሰብ ሲናጋ የሚመጣው ትውልድም የተናጋ ይሆናል። በብዙ አቅጣጫ የተናጋ ይሆናል። ፒላር ስንል የቤተ ክርስቲያንን ፒላር ነው። የአዲስ ኪዳን ቤተክርስቲያን ስትመለከቱ በየቤቱ ነበር የሚደረገው፣ ፒላር ስለሆነ ማለት ነው። ስለዚህ ይህ ቤተሰብ ሲናጋ ቤተክርስቲያንም ምን ትሆናለች? ትደክማለች። ፒላር ነው። የሀገርም ፒላር ነው። ለዚህ እኮ ነው በሀገራችን ውስጥ ካለፈው 3 ዓመት ጀምሮ ግንቦት 7 የምን ቀን የሚባለው? የቤተሰብ ቀን ተብሎ የሚጠራው በሴቶችና ሕፃናት ማህበራዊ ቢሮ የታወጀ ማለት ነው። በተለየ መንገድ የሚከበርበት፣ በተለየ መንገድ ስለ ቤተሰብ የሚነገርበት፣ በተለየ ነገር ስለ ቤተሰብ ህዝብ ሁሉ የሚማርበት ማለት ነው። ለምን? እሳ ፒላር ስለሆነ ነው ማለት ነው። ይህን ፒላር መጠበቅ አስፈላጊና ዋና ነገር ነው። ቤተሰብን ስናስብ ከዚህ ጋር ማያያዝ ያለብን ይመስለኛል። ቤተሰብ ጋብቻ ወይም ትዳር በተመሰረተበት ዕለት የሚጀምር ነው። መቼ ጀመረ ስንል ቤተሰብ ትዳር ሲጀምር ይጀምራል፣ የሚቀጥል ነው። የህብረተሰቡም የመጀመሪያና መገኛ ተቋም ነው። ስለዚህ ከባልና ከሚስት ግንኙነት ጋር የተያያዘ ቤተሰብ እየተጀመረ የሚቀጥል ጌታ እስኪመጣ ድረስ የሚሄድ ነው። ቤተሰብ የአንድ ማህበረሰብ መሰረታዊ ማህበረሰብ እሴቶችን የምናስተላልፍበት መንገድ ነው። ብዙ እሴቶች አሉን፣ መልካም የሆኑ እሴቶች፣ ልንጠብቃቸው የሚገባ እሴቶች፣ ለሚቀጥለው ማህበረሰብ ልናስተላልፍባቸው የሚገቡ እሴቶች። ይህ እሴቶች ሊተላለፍ የምንችለው በቤተሰብ በኩል ነው። መልካም የሆኑ በረከት ያለባቸው ቤተሰብ በመጀመሪያ በምድር ላይ እግዚአብሔር የመሰረተው ተቋም ነው። እድሜው ከሰው ልጆች ጋር የተያያዘ ጌታ እስከሚመጣ ድረስ የሚቀጥል ነው። ስለዚህ ረጅም ዓመታት የሚኖር ነው ቤተሰብ። እግዚአብሔር የሰጠው በረከት ስለሆነ፣ እግዚአብሔር የሰጠው ስጦታ ስለሆነ፣ ስለዚህ ለረጅም ጊዜ የሚቆየውን በእግዚአብሔር የተመሰረተውን ተቋም መጠበቅ አስፈላጊና ዋና ነገር ይመስለኛል። እግዚአብሔር የሰውን ልጆች ብቸኝነትን ለማስወገድ የሰጠውም ስጦታ ነው። መጽሐፍ ቅዱሳችን እንዲህ ብሎ ነው የሚናገረው። መዝሙር 68 ቁጥር 6 ላይ እንደዚህ ይላል፣ እግዚአብሔር ብቸኞቹን በቤተሰብ መካከል ያኖራል። ብቸኛ የሆኑትን የተገለሉትን አንዱ እግዚአብሔር የሚባርክበት መንገድ ቤተሰብ በመስጠት ነው። እንዳውም በዚህ በዘጸአት ምዕራፍ 1 ላይ እንደዚህ የሚል ቃል ታገኛላችሁ። እግዚአብሔርን ለሚፈሩ የሚሰጠው ስጦታ ነው። እንደዚህ ይላል፣ አዋላጆችም እግዚአብሔርን ስለፈሩ አዋላጆችም እግዚአብሔር በመፍረታቸው ቤተሰብ ሰጣቸው ነው የሚለው። አዋላጆች እግዚአብሔርን ስለፈሩ ታውቁታላችሁ፣ ታሪኩን መድገም ስላያስፈልግ እግዚአብሔር ቤተሰብ ሰጣቸው ነው የሚለው። ስለዚህ ከእግዚአብሔር የሚሰጥ የተለየ ስጦታ ነው ቤተሰብ። በመጽሐፍ ቅዱሳችን ቤተሰባቸውን የጠበቁ ሰዎች የእምነት አርበኛ ተብለው ተጠርተዋል። በተለየ መንገድ በእምነታቸው ታላላቅ ስራ የሰሩ የተደነቁ ምስክር የሚሆኑ ሰዎች መካከል አንዱ እንደ ምስክር ተቆጥረው የተደነቁ ሰዎች ቤተሰባቸውን የጠበቁ ሰዎች ናቸው። በዕብራውያን ምዕራፍ 11 ቁጥር 7 ላይ ታሳውሳላችሁ። 11 ላይ ስትመለከት በእምነታቸው ምስክር ያላቸው ሰዎች የተጠቀሱበት ክፍል ነው። ቁጥር 7 ላይ እንዲህ የሚል ቃል ታገኛላችሁ። ኖህ ገና ስለማይታየው ነገር እግዚአብሔር ባስጠነቀቀው ጊዜ እግዚአብሔርን ፈርቶ ቤተሰቦቹን ለማዳን መርከብ በእምነት ሰራ ነው የሚለው። ቤተሰቦቹን ለማዳን፣ ቤተሰቦቹን ለመጠበቅ፣ ቤተሰቦቹን ለመታደግ መርከብ ሰራ። እግዚአብሔርም ከጀግኖች መካከል አንዱ ኖህ አለ።
ስለዚህ ቤተሰብ መጠበቅ ጀግንነት ነው፣ የእምነት ጀግንነት ነው። ስለዚህ ይሄን ልንጠብቅ የሚገባ ይመስለኛል። ያው በቤተሰብ መካከል በትዳር መካከል ድሮፕ አውት የለም ታውቃላችሁ እናንተ። ከብዶኛል ይሄን ኮርስ አሁን ከዚህ በኋላ መውሰድ አልችልም ብለን ድሮፕ አውት እናደርግም። በቤተሰብ መካከል ዊዝድሮዋል ማድረግ አይቻልም እንዳታውቃላችሁ። በቤተሰብ ውስጥ ዊዝድሮዋል ስለሌለ ማለት ነው። በቤተሰብ መካከል ብለን ታይም አውት ምንልበት አይደለም። ቤተሰብ ከዛ በላይ ስለሆነ ማለት ነው። ታዲያ ይሄን አይነተኛ ቤተሰብ ለመጠበቅ ምን ማድረግ አለብን የሚለውና ከዛ ሁለተኛውን ደግሞ ከመጽሐፍ ቅዱሳችን እንዲህ አይነት ሰዎች እነማን ናቸው የሚለውን ጥቂት ነገር መናገር እፈልጋለሁ። ቤተሰብ እግዚአብሔር የጀመረው እግዚአብሔር ለሰው ልጅ ያስፈልጋል ብሎ የሰጠው ስጦታ ነው። ይሄ ቤተሰብ ስራ ይጠይቃል። ቅድም ባነበብኩት ክፍላችሁ እሱ ነው የሚናገረው። ስራ ይጠይቃል። ባል የሚሰራው ስራ አለ፣ ሚስት የምትሰራው ስራ አለ። የቤተሰብ አካል የምንላቸው ልጆቻችን የምናሳድጋቸውና ከኛ ጋር የሚኖሩ ሰዎች በሙሉ ኃላፊነት አለባቸው። ይሄ ቤተሰብ ጤነኛ እንዲሆን፣ ይሄ ቤተሰብ አይነተኛ ቤተሰብ እንዲሆን፣ ይሄ ቤተሰብ የእግዚአብሔር ሐሳብ በመካከላቸው እንዲፈጸምበት የሁሉም ባለድርሻ አካላት ኢንቮልቭ ማድረግ አለበት። እንደዚህ ነው የሚለው፣ እግዚአብሔርን የሚፈሩ ሁሉ በመንገዱ የሚሄዱ የተባረኩ ናቸው። የድካምህን ፍሬ የስራህን ውጤት ትበላለህ ብሎ ነው የሚናገረው። ስራ ይጠይቃል። በያገባኛነት መንፈስ በቤቱ ውስጥ በሙሉ የሚመለከታቸውን ሊሰሩ ይገባል። ለሚስት ብቻ የተሰጠ አይደለም ትዳር። የቤተሰብ ኃላፊነት ለሚስት ብቻ አይደለም፣ ለባል ብቻ አይደለም። ባልም ሚስትም ኖሮባቸው ከቤተሰቡ አካል በሙሉ ኢንቮልቭ ማድረግ አለባቸው። ስራ ጉልበት ይጠይቃል ታውቃላችሁ። በብዙ አቅጣጫ ጉልበታችንን፣ ኃላፊነታችንን፣ ዕውቀታችንን፣ ሀብታችንን፣ ትጋታችንን፣ ታማኝነታችንን፣ ልዩ ችሎታችንና ስጦታችን በሙሉ አሰባስበን ይሄ ቤተሰብ ፍሬያማ እንዲሆን፣ ይሄ ቤተሰብ በረከት እንዲሆን፣ ይሄ ቤተሰብ አይነተኛ ቤተሰብ እንዲሆን መስራት ይኖርብናል። ስራ ይጠይቃል። አንዳንድ ቤተሰቦች አይታችሁ እንደሆነ ባሎች የመጀመሪያው ስራቻችን ከውጭ ስንመጣ ቴሌቪዥን መክፈት ነው። ማቆም ያለብን ይመስለኛል። ኃላፊነት አለብን። ሚስቶችም እንደሱ ሊያደርጉ ይችላሉ ብዬ ገምታለሁ። አሁን ባለንበት ዘመን ማለት ነው። ቆም ማለት አለብን፣ ስራ ስለሚጠይቅ ማለት ነው። አንዳንዶቻችሁ ምናልባት እንደኔ የመጀመሪያው ስራዬ ሞባይል መነካካት ሊሆን ይችላል። ቆም ብለን ማሰብ ያለብን ይመስለኛል ወገኖች። በትንሽ ደቂቃ ትልቁን ተቋም እናጠፋዋለን፣ እናፈርሰዋለን፣ ለመፍረስም ምክንያት እንሆናለን። በትንሽ ደቂቃ የምንወዳቸው እግዚአብሔር የሰጠን ስጦታዎቻችን፣ ልጆቻችን እናጣቸዋለን። ስለዚህ ጊዜያችንን፣ ጉልበታችንን፣ ዕውቀታችንን፣ ሪሶርሶቻችንን፣ ሌሎች ያሉን ልዩ ችሎታዎቻችንና ታሌንቶቻችንን በቤተሰቦቻችን ላይ ልናውለው ይገባል። ይሄ ቤተሰብ አይነተኛ ቤተሰብ እንዲሆን፣ ይሄ ቤተሰብ በረከት እንዲሆን ይህን ማድረግ ያለብን ይመስለኛል። ይሄ ስራ ደግሞ ኳሊፋይድ አድርገው ላይታችሁ እንደሆነ ሁለት ነገሮች አድርገው እግዚአብሔርን በመፍራት ላይ የተመሰረተ ስራ ሊሆን ይገባናል። ዝም ብሎ የእንትን መሆን የለበትም ማለት ነው። እንደ እግዚአብሔር ቃል የሆነ ስራ ይጠይቃል። በእነዚህ ሁለቱ ምክንያት ይህንን ነገር ማድረግ ያለብን ይመስለኛል። እንዴት ይሆናል? አይነተኛ ቤተሰብ ሳስብ ትዕግስት ይጠይቃል። በዚህ ቤተሰብ ውስጥ በጣም ትልቅ ትዕግስት ይጠይቃል። ባለትዳሮች እርስ በርሳቸው ትዕግስት ያስፈልጋቸዋል። እንደምታውቁት ባልና ሚስት በአንድ በኩል በቀላል እንኳን ብንወስድ በምን ይለያያለን? በጾታ እንለያያለን። እኔ ወንድ ነኝ፣ ሚስቴ ሴት ነች። ስለዚህ የነዚህ ሆርሞን የነዚህ ነገሮች ልዩነቶቻችን አለ። ትዕግስት ይጠይቃል። ባክግራውንዳችን ይለያያል። የኔና የባለቤቴ ባክግራውንድ በጣም ሰማይና ምድር በጣም ይራረቃል። እኔ የለመድኩት ያሰብኩት የወረስኩት አለ። ባለቤቴ እንደዚሁ የወረሰቻቸው ነገሮች አሉ። አሁን አንድ ላይ ልንኖር ነው። ቀላል አይደለም። ትልቅ ፍጪ ነው። ትዕግስት ይጠይቃል። አመለካከታችን፣ አስተሳሰባችን በትምህርት ቤት ያገኘ ነው፣ በማህበረሰቡ ያገኘ ነው፣
በቤተሰቦቻችን ያገኘነው በጓደኞቻችን ያገኘናቸው አሉ። እነዚህ የተለያዩ ናቸው። ትዕግስት ይጠይቃል። እምነቶቻችን ኤክስፒሪየንስ ያደረግን እምነቶቻችን በተለያየ አቅጣጫ ይለያያል። ትዕግስት ይጠይቃል። ትዕግስት ይጠይቃል። ትዕግስት ባልና ሚስትን ብቻ ሳይሆን የምናልፍበትም ጎዳና ትዕግስት ይጠይቃል። አንዳንዱ በማንወደው መንገድ ነው እግዚአብሔር የሚያሳልፈን፣ በግድ በዛ መሄድ እንዳለብን ማለት ነው። በሰማሪያ ክርስቶስ ኢየሱስ የግድ ማለፍ ነበረበት። አንዳንድ ጉዳዮች ላይ የግድ እግዚአብሔር ያሳልፈናል። ትዕግስት ይጠይቃል። በተለያየ መንገድ ማለት ነው። አንዳንዶቻችን ልጅ ባለመኖር ሊሆን ይችላል። አንዳንዶቻችን የኢኮኖሚ ችግር ሊሆን ይችላል። አንዳንዶቻችን ሌላም ልትሉ ትችላላችሁ። እናንተ ታስቀምጡ ትችላላችሁ። ትዕግስት ይጠይቃል። እግዚአብሔርን መታገስ ይጠይቃል። በእግዚአብሔር ፊት የጸለያቸው ጸሎት በጊዜ ሳይመለሱ ሲቀሩ ትዕግስት ይጠይቃል። እግዚአብሔር በቅድስና እየሄድኩ እግዚአብሔርን በመፍራት እየሄድኩ እግዚአብሔርን በመውደድ እየሄድኩ በትጋትና በታማኝነት እያገለገልኩ እየሄድኩ ለምን ወደደ በዚህ መንገድ እንዳልፍ? ትዕግስት ይጠይቃል። ትዕግስት ይጠይቃል። ኢዮብ እነሱ ነው ያደረገው። እነሆ ስጋዬን በጥርሴ ይዛለሁ፣ ቢገለኝስ እንኳን እርሱን በትዕግስት እጠባበቃለሁ። ከባድ እኮ ነው። የስንፍና ቃል አልናገርም፣ ከፍቃዱ ወደ ኋላ ፈቀቅ አልልም። የሚደርስብኝ ነገር ሁሉ ይድረስብኝ፣ እሱን በትዕግስት እጠብቃለሁ። ያስቸገረኝ ያስጨነቀኝ የሚጎተጉተኝ ነገር ቢኖር ስጋዬን በጥርሴ ይዘዋለሁ፣ ነክሰዋለሁ። ትዕግስት ይጠይቃል። ምናያቸው ቤተሰቦች በኋላ ላይ ምናያቸው ከመጽሐፍ ቅዱስ የእነሱን ትዕግስት እናያለን። ትዕግስት ይጠይቃል። አይነተኛ ቤተሰብ ለመሆን መታየትን፣ መጠባበቅን፣ መመካከርን፣ ጊዜ መውሰድን ይጠይቃል። ባልና ሚስት ቁጭ ብለው የሚተያዩበት ጊዜ፣ የሚነጋገሩበት ጊዜ፣ የሚወያዩበት ጊዜ ስለ ቢዝነስ አይደለም፣ ሌላ ቢዝነስ አይደለም። ስለ ራሳቸው፣ ስለ ህይወታቸው፣ ስለ ልጆቻቸው፣ ስለ ትዳራቸው፣ ስለ ቻሌንጆቻቸው፣ ስለ ተፈጥሮ ሁኔታቸው መነጋገር አለባቸው። ይጫወታሉ፣ ይያያሉ። በጣም ደስ የሚል ነው መታየት። ከልጆቻቸው ጋር ቁጭ ብሎ መነጋገር አሰልቺ ነው አውቃለሁ፣ ግን ግድ ነው። ቤተሰቡ አይነተኛ ቤተሰብ እንዲሆን፣ ቤተሰቡ የእግዚአብሔር በረከት እንዲያገኘው፣ ቤተሰቡ በሚያልፍበት ነገር ሁሉ እግዚአብሔርን አክብሮ ለመሄድ መታየት ይጠይቃል፣ መመካከር ይጠይቃል፣ መጸለይ ይጠይቃል፣ ጊዜ መውሰድ ይጠይቃል። ለስንት ነገር ጊዜ እንሰጥ አይደለም እንዴ? ለስንት ነገር ጊዜያችን ይወስድ አይደለም እንዴ? አይነተኛ የሆነው የምንባረክበት እግዚአብሔር የሚገኝበት ቤተሰብ ደግሞ የበለጠ ጊዜ ልንሰጠው የሚገባ ነው። ንግግር አለ፣ አዎ ንግግር አለ። ይጎዳል፣ አዎ ይጎዳል፣ ግን መፈወሻ ነው። አይነተኛ ቤተሰብ ለመሆን እግዚአብሔርን መፍራት ይጠይቃል። እግዚአብሔርን መፍራት ይጠይቃል። እሺን ካልኩ በኋላ ከመጽሐፍ ቅዱሳችን ምሳሌ ሊሆን የሚችል ማን አለ? በዚህ አቅጣጫ አለ ነው ብዬ ሳስብ፣ አዎ አለ። እነማን ናቸው? ካህኑ ዘካርያስና ሚስቱ ኤልሳቤጥ ምሳሌ ሊሆኑልን የሚችሉ አካላት ናቸው። ስለ እነዚህ ሰዎች ጥቂት ነገር መናገር ጥሩ ይመስለኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ እስከ 6 እስከ 7 ቀጥላችሁ ልታነቡ ትችላላችሁ። ሌሎችም የአዲስ ኪዳን ምሳሌ ሊሆኑ የሚችሉ ባለትዳሮች አሉ፣ አይነተኛ ቤተሰቦች። ግን ለዛሬ ከነዚህ ቤተሰቦች ጋር አብረን ብንሆን ጥሩ ይመስለኛል። ታሪኩ በተከናወነበት ወቅት ባለትዳሮቹ ማለትም ካህኑ ዘካርያስና ሚስቱ ኤልሳቤጥ እድሜያቸው ከ60 እስከ 70 ዓመት ይገመታል ማለት ነው። በዛን ጊዜ ይሄ ታሪክ በተፈጸመበት ጊዜ በሉቃስ ወንጌል ምዕራፍ 1 በተፈጸመበት ጊዜ የነሱ የእድሜ ክልል ከ60 እስከ 70 ዓመት ያሉ ባለትዳሮች ናቸው። በትዳር ውስጥ እነዚህ ሰዎች ከ40 ዓመት እስከ 50 ዓመት ቆይተዋል ተብሎ ይገመታል። በዛን ወቅት ማለት ነው። የትዳር እድሜያችሁ ስንት ነው? መቼ ነው የተጋባችሁት ብትሉ ሚኒመሙ 40 ዓመት ነው። እስከ 50 ዓመት ድረስ ባለው ጋፕ ውስጥ ጋብቻቸውን እንደፈጸሙ ይገለጣል። ኦርዴንድ መሆን ማለት ነው። ካህኑ ኦርዴንድ ከሆነ ከ30 እስከ 40 ዓመት ሆኖታል። ከዛ ፊት ያገለግላል፣ እሷም ታገለግላለች። ነገር ግን ኦፊሻሊ ካህኑ ሆኖ ኦርዴንድ ከሆነ ከ30 ዓመት እስከ 40 ዓመት ባለ ጊዜ ውስጥ እንደነበረ ይገመታል። ስለዚህ ከ30 እስከ 40 ዓመት
የጌታን ቤት በትጋትና በታማኝነት ካህን ሆኖ ሳምንታዊ ፕሮግራሙን፣ ወራዊ ፕሮግራሙን፣ ዓመታዊ ፕሮግራሙን በትጋት የሚያገለግል ባሪያ ነበር። ባለቤቱም ደግሞ ከሱ ጋር እየደገፈችው አብራ የምታገለግል ሴት ነበረች። እነዚህ ናቸው እንግዲህ በእድሜያቸው። ተግዳሮት ደግሞ ነበራቸው። ምን አልነበራቸውም? ልጅ አልነበራቸውም። ለምን ልጅ አልነበራቸውም? ኤልሳቤጥ ምን ነበረች? መካን ነበረች። የታወቀ ነው መካን መሆኗ። ስለዚህ ልጅ ለማግኘት እድል አልነበራቸው። ለብዙ ጊዜ የሚጸልዩበት ምላሽ አላገኙም። የጸሎት ርዕስ ነበራቸው። በቤተሰብ ደረጃ የሚጸልዩበት፣ ለብቻቸው የሚጸልዩበት፣ ወንድሞችና እህቶች አገልጋዮች እንዲጸልዩላቸው ያቀረቡት የጸሎት ርዕስ ነበራቸው። በተለይ አንድ የጸሎት ርዕስ ግን አልተመለሰላቸው። ለ40 ዓመታት ምናልባት ለ45 ዓመታት ሳያቋርጡ በእግዚአብሔር ፊት የሚጸለይበት ጉዳይ ላይ መልስ አልተገኘም። ኖም አልተባሉም፣ የስም አልተባሉም፣ ዝም ነው የተባሉት። ልብ የሚሰብር ይመስለኛል ተግዳሮታቸው። በህብረተሰቡ ዘንድ መነጋገሪያ ነበሩ፣ በመጥፎ መነጋገሪያ ነበሩ። ለምንድን ነው የማይወልዱት? እግዚአብሔር ቀጥቷቸው ነው? ለምንድን ነው የማይወልዱት? ከእግዚአብሔር ጋር ችግር ስላለባቸው ነው የሚል አመለካከት በማህበረሰቡ ዘንድ በሚያገለግሉበት ቤተ መቅደስ ዙሪያ ላይ መነጋገሪያ ነበር። ቀላል ስብራት አይደለም ለእነዚህ ሰዎች። የብቸኝነት ፍርሃት ነበረባቸው። የተተኪ ያለማግኘት ፍርሃት ነበረባቸው። ማን ነው የሚተካኝ? ከዚህ በኋላ የኛ ዘር ሊቆም ነው ማለት ነው፣ ቀጥ ሊል ነው ማለት ነው የሚል ትልቅ ፍርሃት ነበረባቸው። ልክ አብርሃም እንዳለው ማለት ነው። አብርሃም እንደሱ ሆኖ ለእግዚአብሔር ያለው አንተ እንዲህ ትለኛለህ፣ አንተ እንዲህ ትለኛለህ፣ እኔ ግን ወራሽ የለኝም ነው የሚለው። ተተኪ የማጣት ችግር ነበረባቸው። የብቸኝነት ፍርሃት። አርጅተናል፣ እያረጀን ነው፣ እድሜያቸው ገፍቷል፣ ማን ነው የሚጦረን? ማን ነው የሚንከባከበን? ማን ነው የሚያየን? የሚል ትልቅ ፍርሃት ነበራቸው። እድሜያቸው ገፍቷል። ሆኖም ግን ኤልሳቤጥና ዘካርያስ የትዳራቸው ህይወት አይነተኛ ምሳሌ ሊሆኑ የሚቻል ልንኮርጃቸው የምንችል ጥቂት ፕሪንሲፕሎች ከነሱ ማየት እንችላለን። አንዱ ፕሪንሲፕል ብዬ ያሰብኩት በመንፈሳዊ ዓለም አንድ ነበሩ፣ ሁለት አልነበሩ፣ አንድ ነበሩ። ስፒሪቹዋል ዩኒቲ ነበራቸው በባልና ሚስት መካከል። ቅዱስ ቃሉ ቁጥር 6 ላይ እንደዚህ ይላል፣ ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ነው የሚሉት። ሁለቱም፣ ባል ብቻ አልነበረ፣ ሚስት ብቻ አልነበረችም። ሁለቱም ጻድቃን በማፊት በእግዚአብሔር ፊት እግዚአብሔር ህይወታቸውን ሲመዝን ሲፈትሻቸው ጻድቃን ነበሩ፣ እንከን የሌለባቸው፣ እግዚአብሔርን በመፍራት የሚመላለሱ ቤተሰብ ነበሩ። በዚህ ጊዜ ውስጥ ወይ ባል ይበረታል ወይ ሚስት ትበረታለች፣ ወይ ሁለቱ ይበረቱና ፌል ያደርጋሉ። እነዚህ ግን ጻድቃን ነበሩ። እግዚአብሔር መሰከረላቸው። እግዚአብሔርን የሚፈሩ ባለትዳሮች ነው። ሁለቱም ለመንፈሳዊ ህይወታቸው ትኩረት የሚሰጡ ባልና ሚስቶች ነበሩ። ተስፋ በመቁረጥ መንፈሳዊ ህይወታቸውን የጣሉ አልነበሩ። ተስፋ በመቁረጥ ለእግዚአብሔር የስንፍና ቃል የተናገሩ ሰዎች አልነበሩ። በመጀመሪያ የመንፈሳዊ ህይወታቸውን የጠበቁ ባልና ሚስቶች ነበሩ። ችግርና ተግዳሮት ያልፈታው መንፈሳዊነት የሚታይባቸው ሰዎች ነበሩ። ችግር አለባቸው፣ ተግዳሮት አለባቸው፣ ጥያቄ አለባቸው። ነገር ግን እነዚህ ነገሮች መንፈሳዊ ህይወታቸውን ያልፈቱ ሰዎች ነበሩ። በገጠማቸው ተግዳሮት በሙሉ በጽድቅ በእግዚአብሔር ፊት የሚመላለሱ ነበሩ። በጌታ የተወደዳችሁ ወንድሞቼና እህቶቼ፣ አይነተኛ ቤተሰብ ለመመስረት ከፈለጋችሁ ባሎች ሆይ፣ ሚስቶች ሆይ ጥሪ ያለኝ፣ መንፈሳዊ ህይወታችሁን ጠብቁ። ከምንም ጋር አታገናኙት፣ ከምንም ጋር አታወዳድሩት። እናንተ የጌታ ናችሁ። በጌታ ነው ህይወት ያገኛችሁት። ቀጣይ ያገኛችኋቸው ነገሮች በሙሉ ጌታ በባለጠግነቱ መጠን የሰጣችሁ ስጦታዎች ናቸው። መንፈሳዊ ህይወታችሁን ጠብቁ። በትግል ላይ ያላችሁ፣ በችግር ላይ ያላችሁ፣ ጥያቄዎቻችሁ ያልተመለሰላችሁ፣ የኔስ ችግር፣ የኔስ ተግዳሮት፣ የኔስ አካሄድ ብላችሁ ለምትጩ ሰዎች
ዛሬ ልነግራችሁ ፈልጋለሁ። አይነተኛ ቤተሰብ ለመኖር ከፈለጋችሁ መንፈሳዊ ሕይወታችሁን ዘካርያስና ኤልሳቤጥ እንደጠበቁ ልትጠብቁ ይገባል። መንፈሳዊ ሕይወት ባለትዳር ወሳኝ ነው። ወሳኝ ነው። ወሳኝ ነው። ቅርብ ጊዜ ያው ብዙ ድካም ያለብኝ ሰው እንደሆንኩ አውቃለሁ እና አንድ ቤተሰብ ጋር እንዲሁ ስንጫወት ለረጅም ጊዜ ነው በጋብቻቸው የቆዩት እና ቤተክርስቲያን ያገለግላሉ እና እንዲሁ ስንጫወት ከነሱ ጋር በቤተክርስቲያን ውስጥ በጣም ትልቅ አገልጋይ ነው ባል ያለች ያው እዛው ስላለ ግን ከተጋባን ቀን ጀምሮ አንድ ቀን ሲጸልይ አይቼው አላውቅም። የሚያስደነግጥ ነው። ብቻውን አይደለም ከኔ ጋር ምግብ ሲመጣ እንጂ ጸልይ ነው የሚለኝ። ግን ታዋቂ አገልጋይ ነው። ታዋቂ አገልጋይ ነው። ትዳራቸው ተናግቷል አውቃለሁ። በጣም ትልቅ ደረጃ ላይ ደርሷል። መንፈሳዊታቸው ያለ መጠበቅ ችግር ይመስለኛል አንዱ። ባሎች ሆይ መንፈሳዊታችሁን ጠብቁ። ሚስቶች ሆይ መንፈሳዊታችሁን ጠብቁ። አይነተኛ ቤተሰብ ለመምራት ከፈለጋችሁ፣ በልጆቻችሁ ላይ በጎ ተጽዕኖ ለማምጣት ከፈለጋችሁ፣ በቤተ ክርስቲያን ውስጥ እውነተኛ መንፈሳዊ ተሐድሶ እንዲመጣ ከወሰናችሁ አንዱ መንገድ መንፈሳዊታችሁን መጠበቅ ነው። ወደ ሁለተኛው እንሄዳለን። እነዚህ ሰዎች እንደሱ ነበሩ የሚያደርጉት። ሁለተኛው ከነዚህ ሰዎች ምን ነው? በፈተናና በሐዘን የጸና ፍቅር አብሮነት ነበራቸው። ፈተና ነበራቸው፣ ችግር ነበራቸው፣ ተግዳሮት ነበረባቸው። ነገር ግን በዚህ ጊዜ ውስጥ የጸና ፍቅርና አብሮነት በመካከላቸው ይታይ ነበር። የጸና ያልተቋረጠ ያልተሸረሸረ ጥያቄ ውስጥ ያልገባ ግን ጽናትና አብሮነት ፍቅር ነበራቸው። ታውቃላችሁ በወቅቱ እህታችን ኤልሳቤጥ አልወለደችም፣ መካን ነበረች። ወንድማችን ካህኑ ዘካርያስ ያውቃል ካህን ማን እንደሆነች። በዛን ጊዜ ያለ መውለድ ዋጋ ያስከፍላል። መሃን መሆን ዋጋ ያስከፍላል። ውርደት ያመጣል። የኃጢአት ውጤት ነው ተብሎም ይገመታል በማህበረሰቡ ዘንድ። ሆኖም ካህኑ ዘካርያስ ጥያቄ አልነበረው። ጥያቄ አልነበረው ማለት ልጅ እግዚአብሔር አትስጠን ማለት አይደለም። ግን በባለቤቱ ላይ ጥያቄ አልነበረው። ኤልሳቤጥን አልተዋትም። ኤልሳቤጥን አልናቃትም። አብረው በፈተናው መካከል ይጸልዩ ነበር። ፈተና እንዳለ ያውቃሉ። ተግዳሮት እንዳላቸው ያውቃሉ። ልጅ እንደሌላቸው ያውቃሉ። ነገር ግን በገጠማቸው ተግዳሮት ላይ ፍቅራቸውን ይዘው በመጽናት አብሮነታቸውን በመግለጥ በጋራ ይጸልዩ ነበር። ይህ ፈተናቸው ፍቅራቸውን አልቀነሰባቸውም። ይህ ተግዳሮታቸው ቤታቸውን አላናወጣቸው፣ ትዳራቸውን አላናወጠው። አብረው ይጸልዩ ነበር። ታስታውሳላችሁ የአብርሃም ሚስት ሳራ የሆነችውን ታስታውሳላችሁ። እና ተፈተነች። ተስፋ ያላት ተስፋ የተገባላት ሴት ነበረች። ስለዚህ ተስፋውን መጨበጥ አልቻለችም። እድሜዋ እንደገፋ አሰበች። ስለዚህ ለባሏ አጋርን አሳልፋ ሰጠች። በዛን ጊዜ ይታሰብ የነበረው ምንድነው? እሱ ሚስት እንዲህ አሳልፋ የሰጠችው ሴት የሚወለደው ልጅ ለሚስት ነው የሚሆነው። ስለዚህ ተስፋውን በአጋር በኩል የተወለደው ልጅ ይቀበላል ብላ አምና ነበረ። ግን በአቋራጭ ሊሆን አልቻለም። አደጋው ከባድ እንደሆነ ታውቃላችሁ። ዘካርያስ ግን እንዲህ አይነት ውሳኔ አልወሰነም። መካን መሆኗን አውቆ መውለድ እንደማትችል አውቆ በፍቅር ለዓመታት ከ40 እስከ 50 ዓመት ከሚስቱ ጋር በመጽናት ኖረ። እንዳውም ቅዱስ ቃሉ ሁለቱም በእድሜያቸው አርጅተው ነበረ። እስከ መጨረሻው ግን በታማኝነት በፍቅር በአብሮነት ባለትዳሮች ይኖሩ ነበር። አይነተኛ ምሳሌ ነው። ወደኛ ወደ ራሳችን እንድናመጣ ፈልጋለሁ። እግዚአብሔር ወገኖቼ፣ ምንድነው ያጣላችሁ? ምንድነው ያጋጫችሁ? ምንድነው በቤተሰቦቻችሁ የክርክራችሁ የጥላችሁ አንኳር የሆነው ተግዳሮት? ከዘካርያስ ይበልጣል?
ዘካርያስና ኤልሳቤጥ ካለፉበት ይበልጣል። አይነተኛ ቤተሰብ ማለት ችግሮች ይኖራሉ፣ ተግዳሮቶች ይኖራሉ፣ ፈተናዎች ይኖራሉ። አብሮነትን እያጸኑ ፍቅርን እያጸኑ ታማኝነትን እያጸኑ መሄድ ነው። እነዚህ ሰዎች ይህን ምሳሌ ተውልናል። እንደኔ አይነት ጥቂት ዓመታት አይደለም በጋብቻው ሲቆዩት ከ40 እስከ 50 ዓመት የቆዩ ባለትዳሮች ናቸው። ፈተና ዓለም የሚያውቀው ፈተና ገጥሞባቸዋል። ዓለም የሚያውቀው ተግዳሮት ገጥሟቸዋል። ነገር ግን አብሮነታቸውን ደግሞም ፍቅራቸውን ታማኝነታቸውን አላሰርዛቸው። ወደ ሶስተኛው ብሄድ ጥሩ ይመስለኛል። እንዲሁ እንድትፈትሸው ነው። ሶስተኛው አይነተኛ ቤተሰብ ከነዚህ ምንድን ነው የምንማረው ብዬ ሳስብ የመግባባትና የመደጋገፍ ትዳር ነበረ መካከላቸው። ይደጋገፉ ነበረ፣ ይግባቡ ነበረ። ስሙዝ የሆነ ኮሚኒኬሽን ነበራቸው መካከላቸው። አንደርስታንድ ይደራረጉ ነበረ። ሰው አንደርስታንድ ያላደረገውን አንዳቸው ለአንዳቸው ያደርጉ ነበረ። ሚስ አንደርስቱድ አይደራረጉም ነበረ። አንዱ እኮ ችግር እሱ እኮ ነው በጋብቻ ውስጥ እንዲህ ያልከኝ መስሎኛል፣ እንዲህ ያልከኝ እንዲያልሽ ነው እኮ ምን አይደራረጉም ነበር። እነዚህ ሰዎች ፊታቸው የተያዩ ንግግሮቻቸው የተያዩ አንደርስታንድ ይደራረጋሉ። አይነተኛ ቤተሰብ እንደሱ ነው። የሚግባቡ የሚደጋገፉ ናቸው። ታስታውሳላችሁ ወንድማችን ዘካርያስ ለ9 ወር ዲዳ ሆነ እና በ9 ወር ኤልሳቤጥ በታማኝነት ባሏን ተጠብቅ ነበር። በታማኝነት ደግሞ አንደርስታንድ እያደረገችው ተጠብቀው ነበር። ልጁ በተወለደበት ጊዜ ውስጥ የተፈጠረውን ተመልከቱ። ዘካርያስ መናገር አይችልም፣ ዲዳ ሆኗል። ለልጁ ደግሞ ስም መውጣት አለበት እንደምታውቁት። ስለዚህ የእሱን ቤተሰቦች ተሰብስበው ስሙ ማን በል አሉት እና እሷ ዮሐንስ አለችው። በዛ ባህል ውስጥ የልጅ ስም የሚወጣው የአባቱን ይዞ ነው መሄድ ያለበት። ስለዚህ የአባቱ ስም አይደለም ይሄ፣ ወይም ከአባቱ ዘር ጋር የተያዘ ስም አይደለም ይሄ ስም። ዮሐንስ አለችው እና ዘካርያስ ተጠየቀ። ታስታውሳላችሁ ምን ብሎ ጻፈ? ዮሐንስ ብሎ ጻፈ። ይግባቡ ነበረ፣ አንደርስታንድ ይደራረጉ ነበር። በጣም የሚገርመኝ በትዳር ውስጥ ጥልቅ ግንኙነትና መግባባት ወሳኝ ነው። ይሄንን ዲቨሎፕ የምናደርገው አብረን ስንቆይ ነው፣ አብረን ስንጸልይ ነው። ባልና ሚስቶች አብረን መነጋገር ስንችል ነው፣ አብረን ወቅ ስናደርግ ነው፣ አብረን ስንበላ ስንጠጣ ነው፣ አብረን ለተወሰነ ጊዜ በዓመት ውስጥ ብቻችን ስንሆን ነው፣ አብረን ሱቅ ስንሄድ ነው፣ አብረን ገበያ ስንሄድ ነው። በጣም ከምቸገርበት አንዱ ገበያ መሄድ በጣም እቸገራለሁ እኔ። ግድ ነው መሄድ ነው፣ አብሮ ሾፕ ማድረግ ማለት ነው። እሱ ነው የምታዩት ከነዚህ ሰዎች መካከል። ስለዚህ ቤተሰባችን አይነተኛ ቤተሰብ፣ እግዚአብሔር የሚከብርበት፣ እግዚአብሔር የሚፈራው ቅድም በመዝሙር 128 አይነት ቤተሰብ ለመሆን ከፈለግን ጥልቅ ግንኙነትና መግባባት እጅግ ያስፈልጋል። ወደ አራተኛው ልሂድ። ከነዚህ ቤተሰብ አይነተኛ ቤተሰብ ምን እንማራለን ብዬ ሳስብ፣ አራተኛው ለእግዚአብሔር ክብር ቅድሚያ የሚሰጡ ባለትዳሮች ነበሩ። በተደረገላቸው ነገር፣ በተከናወነላቸው ነገር፣ በተሰራላቸው ነገር በግልም ይሁኑ በጋራ እግዚአብሔርን የሚያመሰግኑ ነበሩ። የእግዚአብሔርን ነገር የሚሰርቁ አልነበረም፣ የሚወስዱ አይደለም። ይሄን ያደረገው የሰራዊት አምላክ ቅዱስ እግዚአብሔር ነው። ስግደት ቢሆን አምልኮ ቢሆን ምስጋና ቢሆን ይገባዋል ብለው የሚናገሩ ሰዎች ነበሩ። የኔ ቴክኒክ አይደለም ይሄን ያመጣው፣ የኔ ብስለት አይደለም ይሄን እውን ያደረገው፣ የኔ ከሌሎች ቤተሰቦች ጋር መገናኘት አይደለም እውን የሆነው የሰራዊት አምላክ ቅዱስ እግዚአብሔር ነው ብለው ለእግዚአብሔር የሚሰጠውን ክብር ባልና ሚስትም የሚሰጡ ባለትዳሮች ነበሩ። ባሎች ሆይ ብዙ ገንዘብ ስለመጣላችሁ እናንተ ጎበዝ ስለሆናችሁ አይደለም፣ ሆናችኋል፣ ልክ ነው። እግዚአብሔርም ስለሰጣችሁ እግዚአብሔር በትዳሩ ለማድረግ ስለፈለገ ነው። ሚስቶች ሆይ የተለያየ ነገር ብታደርጉ እግዚአብሔር ነው ያደረገላችሁ፣ ትዳራችሁን ስለሚፈልግ ማለት ነው።
በእኛ ቤት ውስጥ እኔ ምንም ገንዘብ ያላመጣሁበት ጊዜ እንዳለ አውቃለሁ። ምንም ግን በሚስቴ በኩል እግዚአብሔር እንደባረከን ደግሞ አውቃለሁ። በሚስቴ በኩል የመጣው ለቤተሰቤ እንደሆነ አውቃለሁ። እሷም ታውቃለች። ሚስቴ ተማሪ ሆና ትምህርት ቤት ውስጥ ገብታ እኔ ሰራተኛ ሆኜ የቆየሁባቸው ጊዜያት በእኔ በኩል እግዚአብሔርን ሲባርክ አውቃለሁ። ብዙ አይደለም፣ ትንሽ ነው ከእሷ ጋር ሳወዳድረው። ግን በእኔ በኩል ደግሞ ቤተሰቡን የባረከበት መንገድ እንደሆነ አውቃለሁ። ለቤተሰቡን የሰጠው ለእኔና ለሚስቴ ብቻ አይደለም፣ ለልጆቼም ጭምር ነው። በቤታችን ለሚኖሩ ለምናሳድጋቸው፣ አብረን ላሉ የቤተሰቡ አካልም ጭምር ነው እግዚአብሔር ያመጣው። ለእግዚአብሔር ቅድሚያ ክብር መስጠት። ኤልሳቤጥ ስትጸንስ እንደዚህ አለች፣ ጌታ እንዲህ አደረገልኝ ብላ አመሰገነች። የሚገርም ነገር ነው። ስትጸንስ ማርያም ስትመጣ ታስታውሳላችሁ። ጌታ ነው ያደረገልኝ አለች። ጌታ አሰበኝ፣ ጌታ ዘንበል አለልኝ። የተለየ ቴክኒክና ሕክምና ተጠቅሜ አይደለም። የሰራዊት አምላክ ቅዱስ እግዚአብሔር ግን አደረገልኝ ብላ ክብር ሰጠች። ዘካርያስ አንደበቱን ሲፈታ ታስታውሳላችሁ። ትንቢት ነው መናገር የጀመረው። የተለየ ትንቢት ነበር የተናገረው። ትዳራቸው ለራሳቸው ብቻ ሳይሆን ለእግዚአብሔር የኖረ እግዚአብሔርን የሚያከብር እግዚአብሔርን የሚያመሰግን ትዳር ነበራቸው። በሰጣቸው ነገር በተከናወነላቸው ነገር ለእግዚአብሔር ክብር የሚሰጡ ሰዎች ነበሩ። ስለዚህ የዘካርያስ እና የኤልሳቤጥ ትዳር በጽድቅ በታማኝነት በጸሎትና በአንድነት ላይ የተገነባ ትዳር ነበር። ለዚህ ነው አይነተኛ ትዳር፣ ልንኮርጀው ልንቀዳው የሚገባ ትዳር ብዬ ያሰብኩት። አምስተኛው ባለማቋረጥ በጽድቅ ይመላለሱ ነበረ። ባለማቋረጥ እንደዚህ ይላል ምዕራፍ 1 ቁጥር 6 ላይ በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ ነበሩ። የሚገርም ነገር እኮ ያለ ነቀፋ የሆኑት በውጭም በቤት ውስጥም ነው። ሕይወት በቤተ መቅደስ ውስጥ ብቻ አልነበረም። ታውቃላችሁ፣ ካህኑ ዘካርያስ የቤተ መቅደስ አገልጋይ ነው። በቤተ መቅደስ ውስጥ ጻድቅ ሆኖ መመላለስ ይቻላል። በቤት ውስጥ ግን ከባድ ነው። የዘካርያስና የኤልሳቤጥ ኑሮ በቤተሰብ ውስጥም በቤተ መቅደስ ውስጥም በቤት ውስጥም አንድ አይነት ነበረ፣ ያለ ነቀፋ። በሁሉ ቦታ ላይ አንድ መልክ ያለው ማለት ነው። ምን? እግዚአብሔርን በመፍራት እንደ እግዚአብሔር ቃሉ በመኖር ማለት ነው። ድሮ ሲሰበክ የነበረውን አይነት ማለት ነው። መላችሁ ውጪ ማሬ፣ ውስጥ ቤት ደግሞ ስንገባ ሬቴ ማለት አይደለም ማለት ነው። ማሬ በሁሉ ስፍራ ላይ እንዲሆን ማለት ነው። የብዙዎቻችን ችግር ስለሆነ ነው የምናገረው፣ የኔም ችግር ስለሆነ ማለት ነው። አንድ ሰባኪ ነበር አሉ። እውነት ይሁን ወይም ደግሞ ዝም ብለው ተናግረው እንደሆነ አላውቅም፣ ግን በመድረክ ላይ የሰማሁት ነገር ነውና ሰበከ። ስለ ፍቅር ነው የሰበከው፣ በጣም ኃይለኛ እና ከዛ ሰበከና በጣም የብዙዎችን ልብ ገዛ። ሚስቱም እዛ ስለነበረች በዚህ የፍቅር ስብከት ተገዛች፣ ተሸነፈች እና ሰው ሁሉ እየወጣ እያለ አልወጣችም አሉ እና በኋላ መጨረሻ ላይ ቄሱ አልቋል እኮ ፕሮግራም ውጪ፣ አይ ቤታችን ወደዚህ እንዲቀየር ፈልጋለሁ አለች። ባሌ ይሄን ያህል የፍቅር ሰው ከሆነ እንዲህ አይነት ስብከት ፍቅርን አስመልክቶ የሚሰብክና የሚናገር ከሆነ አይ ቲንክ ቤቱ ሊሆን ይችላል። እግዚአብሔር ይርዳን። አንድ ፓስተር አንድ ጊዜ ሲያጫውተኝ ነው፣ ተጠርቼ ነው እዛ ቤት የሄድኩት እና ይጨቃጨቃሉ ባልና ሚስቶች። በጣም ነው የሚጨቃጨቁት። በጣም የምወደው አስተማሪ ነው። በጣም ብዙ ነገር ያስተማረኝ እና ደግሞ ሞዴሌ ሊሆን የሚችልባቸው ብዙ ነገሮች አሉት በዚህ ወንድም ውስጥ እና በኃይለኛ ጠብ ተጣሉ፣ ከፍተኛ ጠብ። ስለዚህ ቢላት ቢነጋገሩ አልቻለም እና አባቱ 2 ሚስት አላቸው እና የሕግ ባለሙያ ናቸው። ስለዚህ አባትየው እናትየውን ሚስቶቻቸውን የሚያስተናግዱበትን መንገድ ያውቀዋል እና ይነጋገሩና ካልተፈታ ቀበቶ ማውለቅ ነው እና ከዛ በኋላ ቀበቶውን አውልቀው ይገርፋሉ፣ ጸጥ ይላሉ። በቃ እሺ ይላሉ እና በቃ እሱ እንደሚነግረኝ ነው
ብዙ ቦታ ላይ ሲመሰክርም ስለሰማሁ ማለት ነውና ደግሞ የሱ ሚስትና እሱ በጣም የተለያየ እድገት ነው ያላቸው። እሱ ገጠር ነው የተወለደው። ያው ገጠር የተወለደ ሁሉ አያውቅም ማለት አይደለም ነበርኩ። እሷ የከተማ ልጅ ነች። ቤተሰቦቿ የተማሩ አካላት ናቸው። በቤተሰብ ዙሪያ ላይ ንግግር ያለበት ቤተሰብ እንደሆነ አውቃለሁ። የሱ ቤተሰብ ደግሞ እንደሱ አይደሉም። ከዛ ሊናገራት ፈለገ ነው ትለዋለች። ይሄ ነው መንገዱ። ትዝ አለኛል አባቴ ማስተናገጃው መንገድ በእጄ ኖሯል። ናቆቴን ሸምጠጥ አደረግኩና 2 ጊዜ ላጥ አደረግኳታል። እቺ እህት ልታምኑ ታች በቃ እብድ ሆነች። ሊተራሊ እብድ ሆነች። ሊተራሊ ስመጣ አብዳን ወቀ ማቃት ያቺ መንፈሳዊ ሆነችው ያቺ የምትጸልየው ለብዙዎች የምትመሰክረው አልሆነችም። በቃ ምን ነው አልኳት። ወንድም ፈቀደ ገረፈኝ እኮ እኔ አቅፎኝ የሚተኛው ሚስቱን ቀበቶ አውጥቶ ገረፈኝ። በቃ ስልክ ስታየው የሆነ ነገር ያንገባግባታል። በቃ የዚህ ወንድም ሪግሬት ያደረገበት መንገድ ፍጹም አይረሳኝም። ጉባኤ ላይ ሲመሰክርም ሰምቼዋለሁ። ልምዴ ጉድ አደረገኝ፣ ትዳሬን አናወጠኝ፣ ከቤተሰቤ የቀመስኩት ነገር ብሎ ሲናገር ሰምቻለሁ። ስለዚህ በሁሉ ቦታው ላይ አንድ መልክ መያዝ። እነዚህ ሰዎች እንደሱ ነበሩ። 1-2 ነገር ልጨምርና በቃ በጸሎት የታወቁ ነበሩ። እነዚህ ሰዎች የጸሎት ሰዎች ነበሩ። መንፈሳዊት ብቻ ሳይሆን በጸሎትም የሚተጉ ወንድምና እህት ነበሩ። ምንም እንኳን እድሜያቸው የገፋ ቢሆንም ሚስቱ መካን እንደሆነች ቢታወቅም እሷም መካን እንደሆነች ብታውቅም ዘካርያስና ኤልሳቤጥ ዕለት ሳያቋርጡ በእግዚአብሔር ፊት እግዚአብሔርን ተስፋ በማድረግ ይጸልዩ ነበረ። ሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ መልአኩ እንደዚህ እኮ ነው ያለው፣ ጸሎት ተሰምቷል ነው የሚለው። ለ40 ዓመት ለ50 ዓመት ትጸልይበት የነበረው የጸሎት ርዕስ አድርገህ ታቀርብ የነበረው ከሚስትህ ጋር በእግዚአብሔር ፊት የእግዚአብሔርን ትጠብቅ የነበረው ጸሎትህ እሱ ተሰምቷል። ለ1 ዓመት የጸለየው ጸሎት አይደለም፣ ለ40 ዓመት በላይ የጸለየው ጸሎት ተሰምቷል። የሚጸልይ ትዳር ነበረ። ሲመቸው የሚጸልይ ሳይሆን ሁል ጊዜ በእግዚአብሔር ፊት እንደ አቅማቸው እግዚአብሔር እንደሰጣቸው ሰዓት በእግዚአብሔር ፊት የሚጸልዩ ወንድሞችና እህቶች ነበሩ፣ ባለትዳሮች ነበሩ። በጣም ኢምፖርታንት ነው ይሄ ጉዳይ ወገኖቼ። በእግዚአብሔር ፊት እንደ ቤተሰብ መጸለይ፣ እንደ ባልና ሚስት መጸለይ በጣም አስፈላጊ ነገር ነው። ልክ ነው። ቢዚ እንደሆነ እናውቃለሁ። የተለያዩ ኮሚትመንት እንዳለን አገልግሎት እንዳለን እናውቃለሁ። ግን አንዱ ፕራዮሪታችን ከአክቲቪቲዎቻችን መካከል በእግዚአብሔር ፊት ባልና ሚስቶች ከዛ አልፎ ደግሞ ከልጆች ጋር የምንጸልይበት ጊዜ ልናመቻች ይመጣል። ልክ ነው። በየቀኑ ከልጆቻችን ጋር ለመጸለይ ከትምህርት አኳያ ከተለያየ አኳያ ሊያስቸግር ይችላል። ግን ቋሚ የሆነ በሳምንት የተወሰነ ቀን የምንጸልይበትና መጽሐፍ ቅዱስ የምናጠናበት ጊዜ ሊኖረን ይገባል። የእግዚአብሔር ቃል ስለሚለውጥ፣ ጸሎት ስለሚለውጥ፣ አንድ ስለሚያደርገን፣ ስለሚያግባባን ይህን ማድረግ አለብን። ባልና ሚስቶች ግን በተቻለ መጠን ለአጭር ደቂቃም ቢሆን በእግዚአብሔር ፊት በየቀኑ አብራቸው መጸለይ ይገባቸዋል። ይጸልዩ ነበር እነዚህ ሰዎች። እውነተኛ ወይም አይነተኛ ቤተሰብ እየሳስብ ልጃቸውን በእግዚአብሔር እውነት ያሳደጉ ቤተሰብ ነበሩ። አርአያ በመሆን ልጃቸውን ያሳደጉ ቤተሰብ ነበሩ። የጌታን ትእዛዝ በመጠበቅ ያለ ነቀፋ በመመላለስ በመንፈሳዊ ሕይወታቸው ኢንፍሉዌንስ በማድረግ በጎ ተጽዕኖ ያመጡ በልጃቸው ላይ ነበሩ። ባለ ራእይ እንዲሆን የእግዚአብሔርን ሐሳብ እንዲያገለግል በእግዚአብሔር ሐሳብ ተቀርጾ እንዲያድግ ወላጆች በልጃቸው ላይ ትልቅ ተጽዕኖ ያደረጉ ሰዎች ነበሩ። ታውቃላችሁ ወንድማችን ዮሐንስ በምድር ላይ የቆየው አንዳንድ ሰዎች እንደሚናገሩ 33 ዓመት ነው። በጣም ረጅም እድሜ ቆየ ነው። አገልግሎት ስትሉ ደግሞ 3 ዓመት ነው ያገለገለው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 35 ላይ ግን ስለሱ አገልግሎት ሲመሰክር የሚገርም ነገር ነው። እየነደደ መብራት ሆነ ነው የሚላቸው። እየነደደ
እንዲህ አይነት ምስክርነት ያለው ህይወት እንዲኖር ያደረገው ከቤተሰቦቹ የወረሰቻቸው መልካም መንፈሳዊ ተሞክሮ ነው። ቤተሰቦቹ በሱ ላይ ያደረጉት በጎ ተጽዕኖ ነው። ልክ ነው። እግዚአብሔር እንደመረጠ አውቃለሁ። የእግዚአብሔር እጅ እንዳለበት አውቃለሁ። እግዚአብሔር በሱ ላይ ጉዳዩ እንዳስቀመጠ አውቃለሁ። ነገር ግን ቤተሰቡም ድርሻ ነበረው። ይህ የእግዚአብሔር ሐሳብ፣ ይህ የእግዚአብሔር እቅድ፣ ይህ የእግዚአብሔር ዓላማ በልጃቸው ላይ የተሳካ እንዲሆን፣ ውጤታማ እንዲሆን፣ ፍሬያማ እንዲሆን ጊዜ ወስደው ዋጋ ከፍለው በልጃቸው ላይ በጎ ተጽዕኖ ያመጡ ቤተሰብ ናቸው። እሺ ባበቃ ጥሩ ነው ብዬ አስባለሁ። ወደ ማጠቃላይ ልምጣ። ዛሬ ስለ አይነተኛ ቤተሰብ ነው እያጠናን እየተነጋገርን ያለ ነው። አይነተኛ ቤተሰብ ከመጽሐፍ ቅዱሳችን ምሳሌ ሊሆኑ የሚችሉ አካላት አሉ ብለናልና ከነዚህ መካከል አሁን ያየናቸው ቤተሰቡ ናቸው። ዘካርያስና ኤልሳቤጥ ኪዳናቸውን የጠበቁ ናቸው። አንድነታቸውን አንዳቸው ለአንዳቸው ታማኝ በመሆን ያሳለፉ ወገኖቻቸው፣ በተግራቶቻቸው መካከል ነቀፌታ ያልተገኘባቸው ሰዎች ናቸው። በመልካም ምስክርነት የትዳር ዘመናቸውን የጨረሱ ወገኖች ናቸው። ልጃቸውን እግዚአብሔርን በመፍራት የእግዚአብሔርን ፈቃድና ሐሳብ እንዲያገለግል በማሳደግ የቆዩ ቤተሰቦች ናቸው። እኛስ እንዴት ነን? ቤተሰባችን፣ ትዳራችን፣ የትዳር ጓደኞቻችን፣ በትዳር ያፈራናቸው ልጆቻችን፣ በእኛ ቤተሰብ ውስጥ ያሉ ወገኖቻችን ስለኛ ትዳር፣ ስለኛ ህይወት ምን ይላሉ? ቤተሰብ ፒላር ነው፣ ምሰሶ ነው፣ አዕማድ ነው። ቤተሰብ የእግዚአብሔር ስጦታ ነው፣ በረከት ነው። ግን ደግሞ ተግዳሮት አለበት፣ ደግሞ ፈተና አለበት፣ ግን ደግሞ ችግር አለበት። ስለዚህ ይሄ ቤተሰብ በጥንቃቄና በማስተዋል በመያዝ አይነተኛ ቤተሰብ ልናደርገው ይገባል። ለዚህ የሚሆነን ሌሎች ምሳሌዎችን ማቅረብ እንችላለን። ግን የአንድ ቤተሰብ ዛሬ የዘካርያስን ወሰድን። አይነተኛ ቤተሰብ ለመሆን ድርሻ አለን። ስለዚህ ቤተሰባችን ምን ይመስላል? አይነተኛ ቤተሰብ ለመሆን ስራ ይጠይቃል ወገኖች፣ ስራ ይጠይቃል። አባቶች ሆይ ስራ እንስራ፣ ስራ ይጠይቃል። እናቶች ሆይ ስራ ይጠይቃል። ቅድሚያ ልንሰጠው የሚገባ ጉዳይ ነው። አለበለዚያ ምሰሶ ይፈርሳል፣ ይወድቃል። ሲወርቅ ቤተክርስቲያንን ይጎዳል፣ ቤተሰብን ይጎዳል፣ ማህበረሰብን ይጎዳል፣ አገርን ጭምር ይጎዳል። ሌላ ሰው አይደለም ሪስፖንሲብል፣ እኔ ነኝ። ለትዳሬ እኔ ነኝ። ዋጋ መክፈል ካለብኝ እኔ ነኝ። እያንዳንዳችን። ስለዚህ እያንዳንዳችን በስራ ልንጠመድ ይገባል። በምን ስራ? በትዳር ስራ ውስጥ ልንጠመድ ይገባል። ልክ ለመስሪያ ቤቶቻችን ጊዜ ሰጥተን ተክተን እንደምንሰራ ከዛ በተሻለ መንገድ ቤታችን ልንሰራ ይገባል። ቤት ከፈረሰ እኮ ስራችንም የማግኘት ፖሲቢሊቲያችን በጣም አነሳ እኮ ነው የሚሆነው። ስለዚህ እንስራ። ጽናት ይጠይቃል። አይነተኛ ቤተሰብ ለመመስረት ከታማኝነትና ቃል ኪዳንን ከመጠበቅ ጋር ተያይዞ ጽናት ይጠይቃል። ኮቨነንት ስለሆነ ማለት ነው እኮ ልናፈርሰው የማንችለው ኮቨነንት ነው። ስለዚህ ጽናት ከታማኝነት ጋር ይጠይቃል። ትዕግስት ይጠይቃል። በቃ አልፈለኩማ አይደለም፣ በቃ አልተመቸኝማ አይደለም፣ አብረን ልንሆን አልቻልንም አይደለም። ትዕግስት ይጠይቃል። መታየትን፣ መመካከርን፣ መነጋገርን፣ አብሮ መጠባበቅና መጸለይን ይጠይቃል። ለመንፈሳዊ ነገር ቦታ መስጠትን ይጠይቃል። ስለዚህ ይህ ሳምንት የቤተሰብ ሳምንት ነው። ሳምንቱን ቤተሰቦቻችን እየጸለይን እየተማርን እየተነጋገርን እንቆያለን። ምን ይመስላል ቤተሰቦቻችሁ? የትኛው ነገር ነው የሚያናታርከን? የትኛው ነው ተግዳሮት ሆነን እንትናችንን ትዳራችንን አፌክት ያደረገው? ለትዳራችን መነቃነቅ ቀዳዳ ለማምጣት ምክንያቱ ምንድነው? እሱ
ለምንድነው አንዳንዶቻችን ድሮፕ አውት ለማድረግ የተነሳ ነው? ለምንድነው አንዳንዶቻችን የወሰነው ዊዝድሮ ለማድረግ? ለምንድነው አንዳንዶቻችን ከቤታችን የሸሸነው? ለምን? በመሻችን ልጆቻችን ምን እያሉ ነው ያሉት? ለምን? ያስቸገረን እምቢ ያለን ያቃተን ተግዳሮት ምንድነው? ከዘካርያስና ከኤልሳቤጥ ይበልጣልን? ምንድነው እሱ? ከዘካርያስና ከኤልሳቤጥ ትዳር ምን እንማራለን? እነሱ አይነተኛ የአዲስ ኪዳን ሞዴሎቻችን ናቸው። ምን እንማራለን? ዛሬስ ትዳራችን እንዲቃና በረከት ያለበት እንዲሆን አይነተኛ ትዳር እንዲሆን ልጆቻችን በትዳሮቻችን ደስ ብሏቸው ስለ ትዳር እንዲያስቡ ለማድረግ ምን ቃል እንገባለን? ምን እርምጃ እንወስዳለን? ይሄ ሳምንት በጋብቻ ዙሪያ ላይ በቤተሰብ ዙሪያ ስለምንነጋገር ነው። ምን ጊዜ ወስደን ከባላችን ጋራ ከሚስታችን ጋራ ወገኖች እንጫወታለን? ከልጆቻችን ጋራ ምን እንጫወታለን? ወገኖቼ ትዳር ቤተሰብ በመውጣት በማኩረፍ እምቢ በማለት የሚቀና አይደለም። በስራ ነው የሚቀናው። ስለዚህ ወደዚህ እንምጣ። ቤተሰባችን ምን ይመስላል? አይነተኛ ቤተሰብ የዘካርያስና የኤልሳቤጥ ቤተሰብ ነው። እኛስ እንጸልያለን።